የኮሜዲያን ወንደሰን አውራሪስ ባለቤትና ልጅ አሳዛኝ ሁኔታ መነጋገሪያ ሆኗል። ምን ገጥሟቸው ነው ሐዘናቸውን እንኳን ሳይጨርሱ ወደ አደባባይ የወጡት በሚል አድናቂዎቹንና ወዳጆቹን ብቻ ሳይሆን ጉዳዩን የሰማውን ሁሉ እጅግ አሳዝኗል። ምንድነው የተፈጠረው? በዚህ መረጃ እንነግራችኋለን። በሌላ በኩል ደግሞ በኢቢኤስ ቴሌቪዥን የእሁድን መዝናኛ ፕሮግራም ስጦታ በተሰኘ ፕሮግራማቸው ምሳ በሚያድሉበት ፕሮግራም አንድ ሰው ፀሐይ ያጎሳቆለው ፊት በወጉ ያልተስተካከለ ጺምና ጸጉር ቅላቱን ሳይደብቅበት በምጥን ፈገግታው ለ10 ሰከንድ ያህል በምስል ይታያል። አዘጋጆቹም አቅራቢውም ይህንን ሰው ነገር ያላሉትም ሲቀርጹትም ኤዲት ተደርጎ ሲተላለፍም እከሌ ነው ያለ ሰው አልነበረም። ድንገት ግን በማህበራዊ ሚዲያ ምስሉ መዘዋወር ጀመረ። የሚያውቁት የብዕር ትሩፋቱን የተቋደሱ ሁሉ እንዴት አሉ። ምን ነው? ምን ገጠመው? እንዴት ምሳ ሲቀበል ታየ? ለምን ተጎሳቆለ? በሚል እጅግ ብዙ መነጋገሪያ ሆነ። ይህ ሰው ማን ነው? ደራሲና መምህር ሀብታሙ አለባቸው። ስለሱ የምንነግራችሁ ይኖራል። ቆይታችሁን ከሸገር ኢንፎ ጋር እንድታደርጉ በአክብሮት ነው የምንጋብዘው። ለሸገር ኢንፎ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እንጠይቃለን። ቀዳሚ ወዳደረግነው መረጃችን እናልፋለን። ቀዳሚ ያደረግነው መረጃ የኮሜዲያን ወንደሰን አውራሪስን ቤተሰብ የተመለከተ ነው። እንደምታስታውሱት ኮሜዲያን ወንደሰን በድንገተኛ የልብ ህመም ከዚህ ዓለም በሞት ከተለየ ገና ቀናትን ነበር ያስቆጠረው። ህልፈቱ ከተሰማ ከ4 ቀናት በኋላ እህቱና ወላጅናቱ አሜሪካን ሀገር ስለሚኖሩ እነሱ እስኪመጡ ተጠብቆ ህዳር 25 ቀን 2018 ዓመተ ምህረት ነበር የቀብር ስነ ስርዓቱ የተፈጸመው። በህልፈቱ ወዳጆቹ፣ አድናቂዎቹ፣ መላው የኢትዮጵያ ህዝብ ሐዘኑን እየገለጸ ባለበት ወቅት በድንገት የ9 ዓመት ልጁና ባለቤቱ ከቤት ተባረርን ሲሉ የሚናገሩበት አጭር ቪዲዮ በማህበራዊ ሚዲያ ላይ መዘዋወር ጀመረ። ይህ ብዙዎችን ያሳዘነና ያስደነገጠ ነበር። ልጄ ትንሽ ልጅ ናት፣ አባቷን ያጣችው። እኛ ሐዘን ላይ ነን። እኛ ይሄ እንትን ዕቃ ምናምን ቁሳቁስ ነገር አይደለም አሁን እንትን ያለን የጎዳን እሱን ማጣታችን ነው። እኔ መናገርም አልችልም። በጣም ከባድ ነው። አሁን ላይ ደግሞ ከቤት እንድንወጣ ተደርጓል። አንገቷን አንቄ ነው ማውጣት ነው ያለችው። ደርሶብኛል። እኔ በጣም በቃ ተበድያለሁ። እኔ መናገር አልችልም። ይሄ ደግሞ እውነታ ነው። የሰፈሩ ሰው የሚያውቀው ታሪክ ነው። የሰፈሩ ሰው በሙሉ ያየው፣ ሁሉም ሰው የተመለከተው ነው። በሀገራችን ባህልና ወግ ስርዓት መሰረት አንድ ሰው ሐዘን ሲገጥመው ከሐዘኑ እስኪጽናና የሚጠበቅበት ጊዜ ቢያንስ 40 ቀናት እንደሆነ ይታወቃል። ይህቺ የ9 ዓመት ታዳጊ ለአባቷ ብቸኛ የሆነች ልጅ የስሙ መጠሪያ የሆነችና እንዲሁም ደግሞ ባለቤቱም ሐዘናቸውን ሳይወጡ በድንገት በወንደሰን አውራሪስ ቤተሰቦች ከቤት እንድንወጣ ተደረግን ማለታቸው ብዙዎችን አስደንግጧል፣ አሳዝኗል። መረጃውን የሚያውቁ የቅርብ ሰዎች እንደሚሉት ቁርሾ እየሰነበተ ነው ይላሉ። ይሁንና ግን ሐዘናቸውን እስኪወጡ እንኳን መታገስ አልተቻለም ይላሉ። በሽምግልና ለማድረግም ተሞክሮ ነበር። ይሁንና ግን አለመግባባቱ ስለበረታ የወንደሰን አውራሪስ ባለቤትና ልጅ በአሁን ሰዓት ከቤት ወጥተው ጎረቤቶች አዋተው በተከራዩላቸው ቤት ውስጥ ገብተዋል መባሉ ብዙዎችን ያሳዘነ ነው። ምን አለ 40 እስኪወጣ አለፍ ሲል ቢቻል መንፈቁም ዓመትም ካለፈ በኋላ ችግሮች እንኳን ካሉ በመነጋገር ቢፈታ ምን ነው ሲሉ ሐዘንና ቅሬታቸውን የገለጹ ብዙ ናቸው። ገና በ9 ዓመቷ የምትወደውን ወላጅ አባቷን ያጣችው ይህቺ ታዳጊ በአባቷ ቤተሰቦች ደረሰ ወይንም ደግሞ ተደረገ የተባለው ነገር በወደፊት ማንነቷ የአሁን በልጅነት አይምሯ ውስጥ የሚቀረጸው ነገር ምን ይፈጥርባት ይሆን ብሎ ነገን አለማሰብ ይህ ዋጋ ሊያስከፍል ይችላልና አሁንም በጽሞና
ቢታሰብበት የሚሉ የኮሜዲያን ወንደሰን አውራሪስ ወዳጆች አጽንኦት የሚሰጡበት ጉዳይ ነው። ከፍተኛ መነጋገሪያ የሆነውና አለመግባባቱን የፈጠረው ምንድነው ስለሚለው ጉዳይ የጉዳዩን ባለቤቶች ባገኘን ጊዜ እናጋራችኋለን። ተወዳጁን ኮሜዲያን ወንደሰን አውራሪስን ነፍስ ይማር ለማለት እንወዳለን። ወደ ሌላኛው መረጃችን አለፍን። ተወልዶ ያደገው ጎንደር ነው። ከአዲስ አበባ ዩኒቨርሲቲ የፖለቲካል ሳይንስና ዓለም አቀፍ ግንኙነት የመጀመሪያ ዲግሪውን ይዟል። በስራ ዘመኑም የባህር ዳር ከተማ አስተዳደር የመዘጋጃ ቤት ኃላፊ ነበር። በመቀሌ ዩኒቨርሲቲም የሲቪክ መምህር ሆኖ አገልግሏል። ከሁሉም በላይ ግን የብዕር ትሩፋቱን የተቋደሱ ባለቅኔ ይሉታል። በሚጽፍበት ርዕሰ ጉዳይ ላይ በቂ የሆነ ምርምር በማድረግም ይታወቃል። 8 መጽሐፍቶችን የጻፈና ለአንባቢ ያቀረበ ታላቅ ባለሙያ ነው። የሱፍ አበባ፣ አውሮራ፣ ታላቁ ተቃርኖ፣ የቄሳር እንባ፣ አስኳላ ከስራዎቹ መካከል ይጠቀሳሉ። ይህ ጉምቱ ባለሙያ ድንገት የኢቢኤስ ቴሌቪዥን በእሁድን በኢቢኤስ የመዝናኛ ዝግጅቱ ላይ ስጦታ በሚል ከተማ ውስጥ ተዘዋውረው ለ50 ሰዎች ምሳ በሚጋብዙበት ፕሮግራም ላይ የምሳ ስጦታ ሲቀበል ታየ። ፀሐይ ያጎሳቆለው ፊት፣ በወጉ ያልተስተካከለ ጺምና ፀጉር ቅላቱን ሳይደብቅበት በምጥን ፈገግታው ለ10 ሰከንድ ያህል በምስል ይታያል። አዘጋጆቹም አቅራቢውም ይህንን ሰው ነገር ያላሉትም። ሲቀርጹም ኤዲት ተደርጎ ሲተላለፍም እከሌ ነው ያለ ሰው አልነበረም። ድንገት በማህበራዊ ሚዲያ ምስሉ መዘዋወር ጀመረ። የሚያውቁት እጅግ ደነገጡ። የጽሑፍ ስራዎቹን ያነበቡ ምን ነው ምን ገጠመው ሲሉ መጠየቅ ጀመሩ። ቀረጻው በሚከናወንበት ወቅት የኢቢኤስ የእሁድን የመዝናኛ ዝግጅት አቅራቢም ሆነ አዘጋጆቹ የምሳ ግብዣ የሚያደርጉት ለአቅመ ደካማዎች፣ በስራ ላይ ላሉ ወጣቶችና ለመንገደኞችም ጭምር በድንገት እነሆ የምሳ ግብዣ ብለው የሚያቀርቡበትና ግብዣውን የሚሰጡበት ፕሮግራም ነበርና ይህም ሰው ምሳውን ተቀብሎ ዞር ሲል ነው የታየው። ብዙዎች ይህማ ደራሲ ሀብታሙ አለባቸው አይደለም፣ ሊሆንም አይችልም ሲሉ ተሟክተው ነበረ። እሱ መሆኑን ካረጋገጡት መካከል የቀድሞ የአዲስ አድማስ ጋዜጣ ጋዜጠኛ የነበረችው ናፍቆት ዮሴፍ የቅርብ ወዳጁን አነጋግሬ ይህንን መረጃ አግኝቻለሁ ስትል አጠቃላይ ማን ነው የሚለውንም መረጃን የያዘ ጽሑፍ አጋራች። ጋዜጠኛ ናፍቆት ዮሴፍ ጥቂት ነገር ስለ ታላቁ ደራሲ ሀብታሙ አለባቸው ስትል ባጋራችው ጽሑፍ ተወልዶ ያደገው ጎንደር እንደሆነ ትናገራለች። በ1983 የአዲስ አበባ ዩኒቨርሲቲ የፖለቲካል ሳይንስና ዓለም አቀፍ ግንኙነት ተማሪ ነበር። የደርግ መንግስት ወድቆ ኤርትራ ስትገነጠል በ1985 ዓ.ም የዩኒቨርሲቲ ተማሪዎች ተቃውሞና ቁጣ ሲነሳ ኤርትራ አትገነጠልም፣ ውሳኔው ልክ አይደለም የሚለውን ተቃውሞ ከመምራት ባለፈ ያንን የተቃውሞ ጽሑፍ አርቅቆና ጽፎ ያነበበውም ይኸው ሀብታሙ አለባቸው ነበር። ከዩኒቨርሲቲ እንደወጣ የባህር ዳር ከተማ አስተዳደር የመዘጋጃ ቤት ኃላፊ እስከ መሆን የሰራ ሲሆን የ97ቱ ምርጫ መጥቶ ነገሮች እንዳይሆን ሲሆኑ እሱም ለእስር ተዳርጎ ነበር ትላለች ጋዜጠኛ ናፍቆት ዮሴፍ። ጥቂት እስር ቤት ቆይቶ ከወጣ በኋላ መቀሌ ዩኒቨርሲቲ የሲቪክ መምህር ሆኖም ሲያገለግል ነበር። ከዛ ሁሉ ሂደት በኋላ የአዲስ ነገሩ ጋዜጠኛ የፒያሳ ማህሙድ ጋር ጠብቂኝ ደራሲና የሊትማን መጽሐፍት አሳታሚና አከፋፋይ ባለቤት መሐመድ ሰልማንና ወዳጆቹ ተመካክረው እነ አውሮራን እነ የቄሳር እንባን የሱፍ አበባን መጽሐፎቹንና የመጨረሻውን ታላቁ ተቃርኖን እዛው መቀሌ እያለ ለንባብ ያበቃ መሆኑም ታውቋል። የዩኒቨርሲቲ ስራውን አቁሞ አዲስ አበባ ሲመጣና ስነ ጽሑፍ ላይ ብቻ ሲያተኩር ታዲያ ይህ ጉዳይ ያሳሰባቸው ወዳጆቹ ሊትማን አሳታሚዎችና ሌሎቹም መጽሐፍ የገቢ ምንጭ አይሆንም፣ ትቸገራለህ፣ ጎን ለጎን የሆነ ስራ መጀመር አለብህ ቢሉትም ያው የደራሲ ነገር ወይ ሌሊት ሲጽፍ አድሮ ቀን ይተኛል። ይህ ሁኔታ ስራ ለመስራት አልተመቻቸለትም ነበር።
ከዚያም ከ2005 እስከ 2009 ዓመተ ምህረት ፈረንሳይ ለጋሲዮን ቤት ተከራይቶ ብቻውን ይኖር ነበር። ይህ ብቸኝነቱ ያስጨነቀው ወንድሙ ከጎንደር መጥቶ ሊያግዘው የሚችል ሰው ሲፈልግ መልካሙን ሰው ተስፋ በላይነህን ያገኘዋል። ተስፋ በላይነህ የጎንደር ልጅ፣ የሥነ ጽሑፍ ወዳጅና የሐሳብ ሰው ነው። አዲስ አድማስ ላይ ለአገር የሚበጁ ጽሑፎችን ሲያጋራ አውቀዋለሁ ትላለች ጋዜጠኛ ናፍቆት ዮሴፍ። ከጻፋቸው ጽሑፎች በተለይ ስለ ሀብታሙ አለባቸው አውሮራ መጽሐፍ የጻፈውን አስታውሳለሁ። እናም ይህ ደግ ወንድማችን ላለፉት 3 ዓመታት በራሱ ገስታውስ ክፍል ሰጥቶ ሲያኖረው እንደነበርና በኮሪደር ልማቱ ገስታውሱ ሲነሳ ለሀብታሙም ቤት ተከራይተውለት እየኖረ እንደሆነ ተስፋ ነግሮኛል ትላለች። ታላቁ ተቃርኖ መጽሐፍ ለሀብታሙ ማስተርፒስ ስራው ነው። መቀሌ ዩኒቨርሲቲ እያስተማረም ብዙ የምርምር ስራዎች ያሉት፣ ውጭ ሀገር የሚመላለስ፣ ፌዴራሊዝም ላይ ብዙ የጻፈ አይነተኛ ሰው እንደሆነም ተስፋ ገልጾልኛል ትላለች ጋዜጠኛ ናፍቆት ዮሴፍ። የሱፍ አበባ የተሰኘውን መጽሐፉን ወደ ፊልም ለመቀየር እነ አርቲስት ሰለሞን ቦጋለ ቀብድ ለሀብታሙ የከፈሉ ሲሆን ፕሮዳክሽኑ ከባድ በመሆኑ እስከ ዛሬ ያለቀ አይመስለኝም ብሏል ተስፋ በላይነህ። አሁናዊ የሀብታሙን ሁኔታ በተመለከተ ጥያቄ ያነሳሁለት ተስፋ ሀብታሙ ብዙ ጊዜ ሌክዠሪ ህይወት የማይፈልግ፣ በአሁኑ ወቅት የሚያሳስበው የሀገሩ የፖለቲካ ጉዳይና ምን ፖሊሲ ቢወጣ አገሬ ትለወጣለች የሚለውን እንጂ የራሱ ህይወት ላይ ትኩረት እንዳላደረገን የተናገረው በአሁኑ ወቅት ከብቸኝነት አንጻር ክትትል የሚያስፈልገው እንደሆነና መጠነኛ ቋሚ ቤት፣ ምሳ፣ ቁርስ፣ እራት አስታውሶ የሚሰጠውና ልብሱን አጥቦ የሚያቀርብለት ሰው ያስፈልገዋል። ከዚያ በተረፈ ግን እኛም ወዳጆቹ ይህንን ለማድረግ እየተመካከርን ስለሆነ ህዝቡ ብዙ አይጨነቅ፣ ደህንነቱ እየተጠበቀ ነው ሲል ተስፋ በላይነህ ለጋዜጠኛ ናፍቆት ዮሴፍ ነግሯታል። ይህ እንግዲህ የደራሲና መምህር ሀብታሙ አለባቸው በድንገት በኢቢኤስ ቴሌቪዥን ላይ ምሳ ሲቀበል መታየቱ ብዙዎችን ተስፋ አስቆርጧል። እንዴት ይህ ታላቅ ሰው እንደ ተራ መንገደኛ ምሳ ሲቀበል በቴሌቪዥን ይታያል? አዘጋጆቹስ ምን ነው? ምን ሆነ? እዚህ ቦታ አገኘን? ምንድን የተፈጠረው? አሁን ያለህበት ሁኔታ ምንድን ነው ሲሉ ለምን አልጠየቁትም በሚል ብዙ ሀሳቦች እየተሰጡበት ይገኛል። ከነሱ መካከል ገጣሚ ትዕግስት ማሞ አለመደንገጣችሁ አስደንግጦኛል ስትል ለኢቢኤስ ቴሌቪዥን የመዝናኛ ዝግጅት አዘጋጆች መልእክት አስተላልፋለች። ምሳ ካደላችኋቸው ሰዎች መካከል የታላቁን ሰው የትዝታችንን ባለቤት ሀብታሙ አለባቸውን ማንነት አውቃችሁ ይሆን ስትልም ትጠይቃለች። ስለ አውሮራ፣ ስለ የቄሳር እንባ ከኛ ጋር የምትጋሩት አንዳች ታሪክ ቅንጣቢ ትዝታ የላችሁም ወይ ስትልም ትጠይቃለች። ታላቁ ተቃርኖን፣ የሱፍ አበባን 8 ወይንም 9 መጽሐፎቹን ባልሳሳት ባታነቧቸው እንኳን የስማ በለው ቅሪት ውስጣችሁ አልቀረም ወይ ስትል ትሞግታለች። አለመደንገጣችሁ አስደንግጦኛል፣ አለመረበሻችሁ አስገርሞኛል። ምን ገጠመህ አላላችሁትም ወይ? እንደማንም እንደምንም ምሳ ቀብላችሁ ደግሞ ወደ ሌላኛው ተረኛ ዞር አላችሁ? እንደ ዘመናችን ቲክቶከሮች ለመኪና ባይታጭ ለምስጋና ባንጠራው እንኳን እንደ ተራ ሰው የሚቆርሰው ቁራሽ ፍለጋ መንከራተቱን አደባባይ ባታሰጡት ምን ነበረበት? ምልክት የሚሆኑ ያልተዘመረላቸውን ታላላቆቻችንን በዚህ መልኩ ማየት ብዙዎቻችንን እንደሚሰብረን ያልገባችሁ በምን ስሌት እንደሆነ አልገባኝም ትላለች። ቢሆንም እንኳን በክብር ምን ገጠመህ ሊባል ሲገባው ለምን አሁንም ሀብታሙን ለቁራሽ ጉርሻ ሳይሆን ምን እንደገጠመው እንድናውቅ ደግማችሁ ጥሩልን ስትል ገጣሚ ትዕግስት ግርማ ለኢቢኤስ የመዝናኛ ፕሮግራም አሰናጆች መልእክቷን አስተላልፋለች። ሌላኛው ደግሞ በዚህ ጉዳይ ላይ ለታላቁ ደራሲ ሀብታሙ አለባቸው የምሳ ስጦታ ሲሰጥ ሐዘን ሸነታተረኝ በሚል ስሜቱን ያጋራው ተስፋ አብ ተሾመ ነው። ለሀብታሙ አለባቸው ምሳ ስጦታ ሲሰጠው ተመለከትኩ።
ለታላቁ ሀብታሙ ምሳ ስጦታ ሲሰጠው ማየት ልብ ይሰብራል። ታላቁ ተቃርኖ በርዕሰ ጉዳዩ ከተጻፉ መጽሐፎች ሁሉ የላቀው ነው ይላል ተስፋአብ ተሾመ። ይህ ማጋነን አይደለም፣ እጅግ የላቀ መጽሐፍ ነው። የኢትዮጵያን ፖለቲካ መረዳት የሚወድ ሰው ታላቁ ተቃርኖን ማንበብ ይኖርበታል። ሀብታሙ አለባቸው ምሳ እንደ ስጦታ ተሰጠው፣ ያውም በቴሌቪዥን ምሳ ሲሰጠው ታየ። ይህ ልብ ሰባሪ ነገር ነው። ሀብታሙ መጽሐፍ ሲጽፍ የእርሱ የሆነ ልዩ አቅም አለው። በሚጽፍበት ርዕሰ ጉዳይ ላይ በቂ ምርምር ያደርጋል። የሱፍ አበባን ያነበበ ሁሉ ሀብታሙ አለባቸውን በኢሃፓ ዘመን የነበረ ሰው አድርጎ ይቆጥራል። አውሮራን ያነበበ ደግሞ ሀብታሙ በባድመ ጦርነት ወቅት የተሳተፈ ይመስለዋል። አንፋሮን ያነበበ ሰው ሀብታሙ አለባቸው በልጅ ኢያሱ ዘመን የነበረ አድርጎ ሊያስበው ይችላል። ጉልጥምት ኢትዮጵያ፣ የቄሳር እንባ፣ አስኳላ፣ ህንፍሽፍሽ እኚህ ሁሉ የሱ መጽሐፍት ናቸው። 8 መጽሐፍትን ያስነበበን ሀብታሙ ምሳ ስጦታ ተሰጠው። ኢቢኤስ ቴሌቪዥን በከተማ ውስጥ እየተዘዋወሩ ለተለያዩ ሰዎች ምሳ እየሰጡ ነበር። ምሳ ከተሰጣቸው ሰዎች መካከል አንዱ ሀብታሙ አለባቸው ነው። ምስሉ ቢበዛ ለ10 ሰከንድ ነው የሚታየው። ያቺ 10 ሰከንድ ሸነታተረችኝ። ሀብታሙ ምንም አልተናገረም። የምሳ ስጦታውን በፈገግታ ተቀብሎ ሄደ። አስተያየት መስጫውን ዳሰስኩ። ከኮሜንታተሮች መካከል ሀብታሙን የሚያውቀው የለም፣ ማንም አያውቀውም። የሱፍ አበባ፣ ታላቁ ተቃርኖ፣ አውሮራ ወዘተን የሰጠን ሀብታሙ በፈገግታ ምሳውን ተቀበለ። ሀብታሙ መሆኑን አምኖ መቀበል ስለከበደኝ ማረጋገጫ ፈለግኩ። በእርግጥ ይህ ሰው ሀብታሙ ነው ወይ ብዬ ጠየቅኩ። አዎን እርሱ ነው አለኝ በቅርብ የሚያውቀው ሰው። ሐዘን ሸነታተረኝ። ሀብታሙ አለባቸው ምሳ ስጦታ ሲቀበል ማየት ይሸነታትራል ሲል ተስፋአብ ተሾመ የተሰማውን አጋርቷል። በተለያየ ጊዜ ለሀገራችን ታላቅ ስራን እየሰሩ በተለያየ የሙያ ዘርፍ ላይ ተሰማርተው በተለያየ የኑሮ ጫና፣ የጤና ማጣትና በተለያዩ ጉዳዮች በድንገት አስታዋሽ ያጡ ብዙ ወገኖች እንዳሉ ይታወቃል። ለነዚህ ሁሉ ማሳያ ደግሞ ዕውቁ ደራሲ ሀብታሙ አለባቸው እንደ ማሳያነት እየተጠቀሰ ነው። ከብቸኝነቱ አንጻር ክትትል የሚያስፈልገው እንደሆነ የቅርብ ወዳጁ ተናግሯል። መጠነኛ ቋሚ ቤት፣ ምሳ፣ ቁርስ፣ ራት አስታውሶ የሚሰጠውና ልብሱን አጥቦ የሚያቀርብለት ሰው ያስፈልገዋል። ከዚያ በተረፈ ግን እኛም ወዳጆቹ ይህንን ለማድረግ እየተመካከርን ስለሆነ ህዝቡ ብዙ አይጨነቅ፣ ደህንነቱ የተጠበቀ እንደሆነ ከቅርብ ወዳጁ ከተስፋ በላይነህ ሰምቻለሁ ስትል ጋዜጠኛ ናፍቆት ዮሴፍ አጋርታለች። ውድ የሸገር ኢንፎ ሚዲያ ተከታታዮች የ2018 የአዲስ ዓመት እቅድ ልንገራችሁ። ቤተሰቦቼን ወደ 1 ሚሊዮን ማድረስ ነው። ይህ መቼም ከባድ ይሆናል ብዬ አላስብም። ምክንያቱም በሸገር ኢንፎ ሚዲያ የምንለቃቸውን ቪዲዮዎች የሚመለከቱ 60% የሚደርሱ ቤተሰቦቻችን ሰብስክራይብ ያላደረጉ ናቸው። ስለዚህ እናንተ በዚህ ሰዓት ይህንን ቪዲዮ የምትከታተሉ ሰብስክራይብ የምትለውን በተን ነካ ካደረጋችሁ ይህንን እቅዴን ታሳኩልኛላችሁ። ስለዚህ በቅርቡ 1 ሚሊዮን ለመድረስ እንድንችል እናንተ ሰብስክራይብ ያላደረጋችሁ ውድ ቤተሰቦቻችን ሰብስክራይብ እንድታደርጉ በአክብሮት ነው የምንጠይቀው። ሸገር ኢንፎ ሚዲያ ትክክለኛና ተአማኒ የሆኑ መረጃዎችን የምታገኙበት ነው። እናመሰግናለን።